ሰላም አድማጮቻችን እንደምን አላችሁ? ለዛሬ የመረጥነው መጽሐፍ የስብሐት ገብረ እግዚአብሔር እነሆ ጀግናን ነው። ከተዘረዘሩት ጀግኖች የአብርሃም ሊንከንን ታሪክ መርጠናል። የዩናይትድ ስቴትስ 16ኛውና ታላቁ ተወዳጅ ፕሬዝዳንት አብርሃም ሊንከን የማንም ቤተክርስቲያን አባል ሆኖ አያውቅም። ከዚህ ጋር ግን እውነተኛ ክርስቲያን እንደነበር ስራው ይመሰክራል። ሊንከን የአሜሪካውያኑን ጥሩና ጠንካራ ጎን ይወክላል። ለጤነኛው አሜሪካዊ አብርሃም ሊንከን አርአያ ነው፣ ናሙና ነው። ሊንከን ተወለደ ያደገው በድህነት ውስጥ ነበር። የተማረበት ጊዜ ተደምሮ 1 ዓመት እንኳን አይሞላም። ወጣቱ በጣም ረጅሙ ሊንከን በሚኖርበት አካባቢ ዙሪያውን የ1 ቀን መንገድ ርቀት እየሄደ መጽሐፍ እየተዋሰ ነበር የተማረው። በዚህ ብቸኛ ጥረት ጠበቃ ለመሆን በቃ። ከጥብቅናው ተነስቶ ቀስ በቀስ ወደ ፖለቲካው ዓለም ገባ፣ ከቀልድና ከሳቅ ጋር። እግዚአብሔር ድሆችን ይወዳቸዋል፣ ለዚያ ነው አብዝቶ የሰራቸው ይላል። ሊንከን ገና የ17 ዓመት ጎረምሳ እያለ አካባቢውን የሚያውቁ 3 ወንድማማቾች ተነሱ። እየዞሩ ሰው ይደበድባሉ፣ ያስገብራሉ። ሀገሩ ተመረረ። አንድ ቀን ወደ አመሻሽ ላይ አብርሃም ሊንከን ብቻውን ወደ እነዚህ ወንድማማቾች ቤት መጣና ባለጌ ስለሆናችሁ ስነ ስርዓት ላስተምራችሁ መጥቻለሁ አላቸው። እንዴት አድርገህ ባክህ አሉት። እንደዚህ ነው አለና በቡጢ በጥፊ በክርን በእርግጫ አጣደፋቸው። በቃ ተሆን አይለምደንም አሉት። እነዚህ ወንድማማቾች አገር መበጥበጡን እርግፍ አድርገው ተዉት። ይህ ብቻ አይደለም፣ የሊንከን የቅርብ ጓደኞች ሆኑ። እስከ ዕለተ ሞቱ ድረስ የልብ ጓደኞች ሆነው ኖሩ። ይቺ የሊንከን ጀብዱ ወደፊት ፕሬዝዳንት ሲሆን በሀገር ደረጃ ለሚፈጽመው የነጻ አውጭነት ገድል እንደ ትንቢት ወይም እንደ ቅምሻ ነበረች። የሊንከን ጀብዱም ገድሉም በቀል የታጀበ በሳቅ ያጌጠ ነበር። ያኔ 900,000 ሰው ያለቀበት ጦርነት ተፋፍሞ ነበር። የሊንከን ዋና ጀነራል የነበረው ማክሌላን ሬገን እንዲዋጋ ትእዛዝ ሲደርሰው እንደ መዋጋት መሸሽ እያበዛ አስቸገረ። ስለዚህ ሊንከን ከስራው ሲያሰናብተው እንዲህ ብሎ ጻፈለት። እንደው ለምናልባቱ አንድ ቀን ለመዋጋት የፈለኩ እንደሆን ሰራዊት ስለሌለኝ ሰራዊት እንድታውሰኝ። ሊንከን ከጥብቅና ወደ ፖለቲካ መድረክ በተሻገረበት በዚያ ጊዜ በኖረባቸው አካባቢዎች የታወቀ ነበር እንጂ በሀገር ደረጃ ስሙንም ገና ማንም አያውቀው። ለፌዴራል ሀገር አቀፍ የህግ መወሰኛ ምክር ቤት ወንበር ከሊንከን ጋር ሊወዳደር የተነሳው ዳግላስ ግን በመላው ሀገር ዝናው ተዘርግቷል። ሊንከን ዳግላስን በ7 የተለያዩ ከተሞች ስለ ፖለቲካዊ አቋማችን እንሟገት ይዋጣልን አለው። ዳግላስ እሺ ይዋጣልን አለ። 7ቱም ሙግቶች በጋዜጠኞች ዘገባ በመላው አሜሪካ ተደመጡ። ዳግላስ አሸነፈና ሴኔት ገባ። ሊንከን በበኩሉ የዳግላስን ዝና ተመርኩዞ በመላው አሜሪካ ስሙን ተከለ። ለሚቀጥለው የፖለቲካዊ ስትራቴጂም እርምጃ ዝግጁ ሆነ። አንዱ ሙግታቸው ውስጥ ታዲያ ዳግላስ ሊንከንን ይሄ ባለ 2 ፊት ሰውዬ ብሎ ሰደበው። እንግሊዘኛው አባባል ይህ በ2 ቢላ በሊታ ሰውዬ የሚለውን ሐሳብ ያስተላልፋል። አብርሃም ሊንከን ደግሞ በጣም ተወዳጅ ይሁን እንጂ በጣም አስቀያሚ ነው ፊቱ እና ለዳግላስ ስድቡን እንዲህ ሲል መለሰለት። ክብራትና ክብራን ባለ 2 ፊት ተብዬ ስሰደብ ሰምታችኋል። እስቲ ያስቡት፣ 2 ፊት ቢኖረኝ ይህን ፊት ለህዝብ አሳይ ነበር እንዴ? በዚህን ጊዜ አሜሪካን ለመምራት የሚወዳደሩት ዲሞክራትና ሪፐብሊካን የተባሉ ፓርቲዎች ናቸው። ከባድና እጅግ ሞቅ ያለ ህዝብ በተመስጦ የሳበ ውድድር በኋላ ሊንከን የሪፐብሊካን ፓርቲ መሪ ሆኖ ተመረጠ። በሚቀጥለው ስትራቴጂክ እርምጃ ሊንከን 16ኛው ፕሬዝዳንት ሆኖ ተመረጠ እና ለሪፐብሊካን ፓርቲ መሪነት ሲታገል ዋና ባላንጣዎች ሆነው ተወዳድረውት የነበሩት ጥይት ሰዎች መንግስት ሲቋቋም ቁልፍ ማለትም ዋና የሆኑትን የስልጣን ወንበሮች ሰጣቸው። እነሱም ከልባቸው አገለገሉት። በቃን እስኪሉ የደበደባቸው 3 ወንድማማቾች ተለውጠው የልብ ጓደኞች የሆኑት ትዝ ይሉናል። ሊንከን በፕሬዝዳንትነት በሚወዳደርበት ወቅት ፖለቲካ አቋሙን ለመራጩ ህዝብ ሲገልጽ እንዲህ ብሎ ነበር፣ ኢየሱስን እየጠቀሰ እርስ በርስ የተከፋፈለ ቤት ሊቆም አይችልም። ሀገራችንም ተከፋፍላ መቆም አትችልም። ነጻነት የሰፈነባት ወይም በሙሉ የባርነት ሀገር መሆን አለባት። ሊንከን ተልዕኮ በቅደም ተከተል እንዲታየዋል። የመጀመሪያ ደረጃ በመናጋት ላይ ያለውን የሀገሪቱን አንድነት መጠበቅና ማጽናት፣ በሁለተኛ ደረጃ ባሪያዎችን ነጻ ማውጣት፣ የሀገራችን ህገ መንግስት እስካልጣስን ድረስ ሁለቱንም የተቀደሱ ተግባሮች እኩል እያራመድን ከዳር ማድረስ። በእነሱ ኤፕሪል 12 1861 ትልቁ የአሜሪካ እርስ በርስ ጦርነት ተጀመረ። ሰሜኖቹ ድል አድርገው አንድ ክፍለ ሀገር በያዙ ቁጥር ሊንከን የጦር ኃይሎቹ ዋና አዛዥ ነውና በዚሁ ስልጣኑ ለጦርነት አስፈላጊ ሂደት የምንወስደው እርምጃ ይልና በጠላት ስር ባሪያ የነበሩትን ሁሉ ከዛሬ ጀምሮ ነጻ ናችሁ ብሎ ያውጃል። እንዲህ እያለ ቀጠለና ፕሬዝዳንት አብርሃም ሊንከን በ1863 የነጻነት አዋጅ ፈረመ፣ አወጀ። ከዚያ በኋላ በሀገሩ ሰዎች ነጻ አውጪው ተባለ። ከዚያ ሲቀጥል በጃንዋሪ 1 1863 ነጻ አውጪው ከእንግዲህ ጥቁሮች የዩናይትድ ስቴትስ የጦር ኃይሎች ሙሉ አባል ሆነው ከነጮች እኩል ለሀገራቸው ደማቸውን ማፍሰስ መፍታቸው ነው ብሎ አወጀ። ከሰው እኩል ሰው አደረጋቸው። ስለ ሊንከን ስንጽፍ ቆይተን እንዴት ያለ ቀልድ ያለ ሳቅ እንደመንደም እንችላለን። ሰውየው ስለ አስቀያሚ መልኩ ብዙ ጊዜ ቀልድ ነበር። በሚዝናናበት ሰዓት ሴንጤ አወጣ። ምን የሚያክለው ግድግዳ ሴንጤ ነው ባክህ ይለዋል አንዱ ጓደኛው። ከየት አመጣኸው? ተሸልሜ ነው። ማን ሸለመ?
አንድ ቀን መንገድ ላይ አንድ በጣም አስቀያሚ ከኔ ባሰ መልከ ጥፉ ሰውዬ አቆመኝና ሚስተር ሊንከን ከኔ ባሰ አስቀያሚ እስኪያጋጥመኝ ስፈልግ ብዙ አመት ሆነኝ። ይኸው አሁን አገኘሁህ። እንካ ይህን ሴንጥ ይሸልምሃለሁ። ካንተ የባሰ መልከ ጥፉ ስታገኝ ተራህን ይህን ሴንጥ ይሸልመው ብሎ ሰጠኝ። እኔም ተራዬን ከኔ ባሰ መልከ ጥፉ ፍለጋ ላይ ነኝ እላችኋለሁ። እኔና ይህ ሴንጤ ለብዙ ረጅም ዓመታት አብረን ኖረናል። አንዳችን እስክንሞት መለያየታችንም እንጂ